የሁለት ሌቦችን ወግ ይዤላችሁ በዚህ ቪዲዮ ቀርቤያለሁ። አንዱ ኦርቶዶክሳዊነቴ አናቴ ላይ ወጥቷል ፈሷል፣ ስለዚህ ኦርቶዶክሳዊነት ያንገበግበኛል የሚል ሌባ ሲሆን፣ ሁለተኛው ደግሞ የኦርቶዶክስ ዲያቆን ነኝ ግን የምሰራው ገንዘብ የምቀበለው ከፕሮቴስታንት ነው፣ መጽሐፍ ቅዱስን መወስደው ከፕሮቴስታንት ነው ብሎ ለኦርቶዶክስ ቤተክርስቲያን ገዳማት መጽሐፍ የማደል ሸክም አለኝ የሚል ሌባ አጭበርባሪ ግለሰብ ነው ማሳያችሁ። መጀመሪያ ላይ እንዴት አድርጎ ገንዘቡ እንደሰበሰበ ላሳያችሁ፣ ተመልከቱ ቪዲዮን። ፌኩን ዲያቆን ማለት ነው። ጸልዩልኝ ፈልጋለሁ። ከዛ ውጭ ግን እዚህ ሶሻል ሚዲያ ላይ በመቆይበት ጊዜያቶች ውስጥ ድንቅ ነገር ሰርቼ ማለፍ ፈልጋለሁ። አስተማሪ የሆነ ነገር አሁን የምሰራውን ስራ ይሄ ነው ብዬ አልነግራችሁ። ነገ ከነገ ወዲያ በቪዲዮ በተደጋጋሚ የምለቀው ነገር ስለሆነ ማለት እና እናንተንም ያስደስታችኋል ብዬ አስባለሁ። ከዛ ባለፈ ደግሞ ጌታም የሚደሰትበት ነገር ነው ብዬ ነው ማምነው። በመግቢያ ላይ እንዳልኩት ሌሎቻችሁን አይመለከታችሁ። እኔን በብዙ ሰፖርት የሚያደርጉኝ ፎሎ ያደረጉኝ ፕሮቴስታንት እንደሆኑ አውቃለሁ። ስለዚህ የጠየቅኩትም እነሱ ነው። ሌሎቻችሁ ጌታ ይባርካችሁ። ይህንን ቪዲዮ ከመቼውንም ጊዜ በላይ ኮፒ ሊንክ እንድታረጉ ሼር እንድታረጉት በእግዚአብሔር ፍቅር ጠይቃችኋለሁ። ሌባ ነው። ኦርቶዶክስ የተጫወተ ፌክ ዲያቆን ሆነ ፕሮቴስታንት ሆነ ሃይማኖት ይከተል ሌባን እስከሆነ ድረስ ለማህበረሰብ የማይጠቅም የንጹሃንን ገንዘብ በማጭበርበር በሐሰት ወደ ኪሱ የሚከት የሚሞነጨልፍ ማለት ነው ሌባ ማለት። ስለዚህ ለማናችሁም ሃይማኖት ሳይድ ይዛችሁ ምናምን ወደዚህ እንዳትሉ በጌታ ፍቅር ጠይቃቸዋለሁ። ይሄ የምትሰሙት ግለሰብ አንድ ዓላማ አለኝ፣ ፕሮቴስታንት ወገኖቼ በዚህ ቁጥር ገንዘብ አስገቡልኝ፣ ይሄው የቴሌ ብር አካውንቴ፣ ይሄው የንግድ ባንክ አካውንቴ፣ በዚህ ብር ጣል አድርጉልኝ ካለ በኋላ ዓላማውን መጨረሻ ላይ ሳደርግ አሳያቸዋለሁ አለ። ምንድን ያደረገው ከዛ በኋላ ስትሉ በምታዩት መልኩ በየገዳማቱ እየዞረ መጽሐፍ የማደል ስራ ነው የሰራው። ይህንን ሲመለከቱ አንዳንድ ሰዎች ጀግና ነህ፣ ደፋር ነህ፣ አንተ የወንጌል አርበኛ ነህ። አሁን የምፈልገው ነገር ልብ ብላችሁ የሚያድለውን መጽሐፍ እንድትመለከቱት ነው። ይህ በእጁ ላይ የያዘው ገንዘብ ሰብስቤበታለሁ፣ ይሄን ላደርግ ነው ዓላማ አድርጌ የተነሳሁበት ያለው መጽሐፍ ግን መጽሐፍ ቅዱስን ለመግዛት አቅም ላጠራቸው ሰዎች በብዙ ስፖንሰር በነፃ እንዲሰጥ ታስቦ ታልሞ የተዘጋጀ መጽሐፍ ነው። ካላመናችሁኝ ይህንን ነገር ተመልከቱትማ። ምን ይላል ጽሑፉ ከኋላ? እሱ የያዘው መጽሐፍ በነፃ የሚሰጥ ወይም የማይሸጥ የሚል ተጽፎበታል። እሱ ግን ገንዘብ ስጡኝ ካለ በኋላ ገንዘቡን በአካውንት ከሰበሰበ በኋላ የማይሸጡ መጽሐፍቶችን ሰብስቦ ነው ወደዚህ ገዳም ሄደው። ይሄ ጥርት ያለ ግልጥ ያለ ሌብነት ነው። አንድም በገንዘብ ያልገዛከውን ነገር ይዘህ ለመሄድ ገንዘብ ከህዝብ ሰብስበክ ከዛ እንደ ወንጌል አገልጋይ መጫወት ሞሽላቃነት፣ ሌብነት ይባላል። ከዛ ይህንን ደግሞ የተመለከተ ወንድማችን ሁሉ ኦርቶዶክሳውያን መካከል እኔ ነኝ የበለጠ ለዚህ ጉዳይ ቀናይ አለና ብድግ አለ። እባካችሁ ኦርቶዶክሳውያን ገንዘብ በአካውንት ያስገቡልኝ፣ መጽሐፍትን ይዤ መሄድ ፈልጋለሁ፣ አንድ መጽሐፍ ተባበሩኝ አለ። ቢያንስ እሱ ይዟቸው የሄዳቸው መጽሐፍቶች በትንሽዬ ገንዘብ ብናሰላቸው 1500 የሚያክሉ ብሮችን ነው የኢትዮጵያ ብሮችን የሚያስወጡት። ስለዚህ 1500 ብር ከምን ያህል ሰው ተቀበለ ራሳችሁ መልሱት። ይሄ ሰው ግን 1500 ብር ከህዝብ ሰበሰበና ይዞ መጽሐፉን ሲሄድ ምን የሚል ክስ ነው ቀድሞ ያ ፌክ ዲያቆን ይዞ ስለሄደው መጽሐፍ ያቀረበው ክስ? ስሙልኝ። ወደዚህ ገዳም ሲመጣ አማኝ ሆነው የመናፍቅን መጽሐፍን 2000 እትሙ ማለትም ኢየሱስ ክርስቶስን አእምሮ ያሟል ብሎ በትርጓሜ የተጻፈ ምን ይላል? ኢየሱስ ክርስቶስን አእምሮ ታማሚ ነው የሚል መጽሐፍ ነው በዚህ ቦታ ላይ ያደረገው። ስለዚህ ይሄ መጽሐፍ መቃጠል አለበት ይላል። ይሄ ሰው ለኦርቶዶክሳዊነት ወይም ለገዳማዊ አባቶች አስቦና ቆርቆሮ ሳይሆን በቦታው ላይ ይሄደው እሱም ደግሞ በተመሳሳይ በዛ ፌክ ዲያቆን አይነት ሙድ ገንዘብ ከኦርቶዶክሳውያን ለመስረቅ ነው። ለምን አልከኝ? የኦርቶዶክስ ቤተክርስቲያን በ2000 ዓመተ ምህረት ባሳተመችው በአቡነ ጳውሎስ ፓትርያርክ ዘመን ያሳተመችው መጽሐፍ ላይ ይህ እሱ የጠቀሰው የከሰሰው መጽሐፍ ጥቅስ በማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ልቡ ዘንጋ ብሏል
የሚል ሐሳብን ያነሳል። ልቡ ዘንጋ ብሏል። ልቡ ዘንጋ ብሏል ማለት በጥሬ አማርኛ ምን ማለት መሰለ? ልበቢስ ሆኗል ብለው ኢየሱስን ዘመዶቹ ከሰሱት የሚል ሐሳብ ያነሳል። ኢየሱስን ልበቢስ ሆኗል ብሎ ከሰሱት። ይህን ትርጉም ከየት አመጣው? ከሳቴ ብርሃን መጽሐፍ ገጽ 49 ላይ ልበቢስ በሚለው ሐሳብ ላይ የነገሩትን የተማረውን የያዘውን ያሰበውን የሚረሳ የሚዘነጋ ልበቢስ የሚል ትርጉም ነው የሚተረጉሙ ይህው መጽሐፍ ማለት ነው። የ2000 ዓመተ ምህረት የኦርቶዶክስ ቤተክርስቲያን እሱ ይዞት ሄደው መጽሐፍ እትም ማለት ነው። እሱን ተውትና በ1980 ላይ የተታተመው የኢትዮጵያ ኦርቶዶክስ ቤተክርስቲያን ያሳተመችው 81ዱ መጽሐፍ ላይ እዛው መጽሐፍ ቅዱስ ማርቆስ ወንጌል ምዕራፍ 3 ቁጥር 21 ላይ ይህንኑ ጥቅስ ስታነቡት ዘመዶቹ ኢየሱስን አበደ ብለው አሰቡ። ያ ፌክ ዲያቆን ይዞት የሄደው አዲሱ መደበኛ ትርጉም ወይም የጴንጤ የተባለው መጽሐፍ ኢየሱስ ክርስቶስን የአእምሮ በሽተኛ አድርገው አሰቡት ሲል አብዷል የሚለውን እኛ በምንረዳው በዘመኑ ስስ ቋንቋ ለመጻፍ የተጠቀሙት ነው። አዎ አንዳንድ የኦርቶዶክስ ቤተክርስቲያን 66 መጽሐፍ የኔ ገዳም ውስጥ አይግባ ማለት ቤተክርስቲያኗ መብቷል። ግን ይህ ፌክ ኦርቶዶክስ ነኝ የሚል ገንዘብ ለመስራት ብቻ እናንተ መካከል ቁጭ ያለ ተመስገን የጌታ ልጅ የሚባል ሰውዬ በግል አካውንቱ ለዛ ነገር መፍትሄ ሆናለሁ ብሎ ገንዘብ አሰባስቦ የሄደው ለራሱ የግል የኪስ ጥቅም ሐሳብ እንጂ ልክ እንደዛ ፌክ ዲያቆን እንጂ ለኦርቶዶክሳዊነት አስቦም ተቆርቆሮም እንዳልሆነ ልብ እንድትሉት ለራሳችሁ የቤት ስራ ትችላችኋል። ዲያቆን ነኝ እያልክ ግን ውስጡን እንደ ፕሮቴስታንት አክት እያደረግክ በግል አካውንት ገንዘብ እየሰበሰብክ በነፃ የሚሰጥን መጽሐፍ ይዞ ለመሄድ ገንዘብን ከህዝብ የዘረፍክ ሌባን አንተ ዲያቆን አቤል የምትባለው ሰውዬ። በተመሳሳይ መልኩም ደግሞ ኦርቶዶክስነት ውስጥ ከተወለዱት በላይ እኔ ቀናለው እያልክ የምታንቧችር አስመሳይ የሆንክ ሰው አንተ ተመስገን የምትባለውም ሰው ሁለታችሁም ሌቦች ናችሁ። ኦርቶዶክሳውያን እንድትነቁ ያስፈልጋሉ። ፕሮቴስታንቶች ሆናችሁ የአቤል ዲያቆን የሚባል ሰውዬን ደግፋሉ የምትሉም ሰዎች ጠንቀቅ እንድትሉ ነው ይህንን መልእክት ማስተላልፈው። ይመቻችሁ።